ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 4 ሶስተኛ ቪዲዮአችን ነው። በዚህኛው ቪዲዮአችን እንግዲህ ትኩረት አድርገን የምንመለከተው ትሪጎኖሜትሪክ ቫልዩስ ኦፍ አንግልስ ቫልዩስ ኦፍ አንግልስ እነኝን እናያለን ማለት ነው። በባለፉት እንግዲህ ሁለት ቪዲዮዎች እንግዲህ ስለ ትሪጎኖሜትሪክ አይተናል። ለምሳሌ ቤዚክ ትሪጎኖሜትሪክ ሬሾስ የሚባሉት ወይም ደግሞ ፋንክሽንስ የምንላቸው ሬሾስ የሚባሉትን አይተናል። ለምሳሌ ሳይን፣ ኮዝ እና ታንን አይተናል። ኦኬ ከእንደገና ደግሞ ምን አይተናል? ከዛ ሪስፕሮካልስ አይተናል። ሪስፕሮካልስ የሚባሉት ደግሞ ለምሳሌ የሳይን ቴታ ፎር ኤኒ አንግል ማለት ነው። ለማንኛውም አንግል እንግዲህ ሳይን ቴታ ስንል፣ ኮስ ቴታ ስንል፣ ታን ቴታ ስንል እነኚህ እንግዲህ ቤዚክ ትሪጎኖሜትሪክ ፋንክሽንስ ናቸው ማለት ነው። የእነሱ ሪስፕሮካል ለምሳሌ የሳይን ቴታ ሪስፕሮካል ምንድን ነው? 1/, ኮሴክ ነው። ኮሴክ ቴታ። የኮዝ ደግሞ 1/, ሴክ ቴታ ሴካንት ማለት ነው። የታን ደግሞ 1/, ኮት ቴታ ይባላሉ ብለን እንግዲህ እነኚህን አይተናል ማለት ነው። እነኚህ ደግሞ ሶስቱ ሪስፕሮካል የምንላቸው ናቸው ማለት ነው። እነኚህ ደግሞ ቤዚክ ሳይን ቴታ፣ ኮስ ቴታ ፎር አን አንግል ቴታ እና ታን ቴታ ደግሞ ቤዚክ የሚባሉት ናቸው። እነኚህ ቤዚኮችንና ሪስፕሮካሎችን አየን ማለት ነው። ሪስፕሮካልስ እነኚህን አይተናል ማለት ነው። ስለዚህ ያው ምንድነው ፎር አን አንግል እንግዲህ ለተሰጠን አንግል እንግዲህ የዛን አንግል ሳይን፣ ኮዛይን ኤንድ ታን ቫልዩዋቸው ምንድን ነው የሚሆነው የሚለውን የምናይበት ነው ማለት ነው በዚህኛው ላይ። ጉድ ትሪጎኖሜትሪ አንግልስ አር ዚ አንግልስ ጊቭን ባይ ዘ ሬሾ ኦፍ ዘ ትሪጎኖሜትሪክ ፋንክሽንስ እንግዲህ በሬሾ የሚሰጡ ናቸው ማለት ነው። ትሪጎኖሜትሪ ዲልስ ዊዝ ዘ ስተዲ ኦፍ ሪሌሽንሺፕ ቢትዊን አንግልስ ኤንድ ሳይድስ ኦፍ ትሪጎኖሜትሪክ ትሪያንግል ማለት ያን እንግዲህ ይሄ ፍሮም ዘ ቬሪ ቢጊኒንግ ቻፕተሩን ስንጀምር እንግዲህ ትሪጎኖሜትሪ ማለት ይሄን የሚያጠና ነው ብለናል። በአንድ ትሪያንግል ውስጥ እንግዲህ የትሪያንግሉን አንግሎችና ሳይዶች ወይም ደግሞ አንግሎችና ጎኖቹን መካከል ያለውን ዝምድና የሚያጠና ነው ማለት ነው። ስለዚህ አንግሎች እንግዲህ የተለያዩ አይነት አንግሎች አሉ። ስፔሻል አንግሎች ምንላቸው አሉ፣ ኮመን አንግሎች አሉ እና የተለያዩ አይነት አንግሎች አሉ። ስለነሱ እንግዲህ እናያለን ማለት ነው። የመጀመሪያው እንግዲህ ኮምፕሊመንተሪ አንግልስ ይባላሉ። የመጀመሪያዎቹ እንግዲህ ኮምፕሊመንተሪ አንግልስ እንላቸዋለን። እነዚህ እንግዲህ ኮምፕሊመንተሪ አንግል የሚባሉት እንግዲህ እንደምታዩት እንግዲህ አንግልስ ነው የሚለው ስለ ሁለት አንግሎች ነው የሚያወራው። ይሄኛው ስለ ቱ ፔር ኦፍ አንግልስ ነው የምናወራው። ስለዚህ ለምሳሌ ሌት ቴታ ኤንድ ቤታ አር ቱ አንግልስ። ኦኬ አሁን ቴታ አንደኛው አንግል ቴታ ብንለው ሁለተኛውን አንግል ደግሞ ቤታ ብንለው እና እነኚህ ሁለት አንግሎች እንግዲህ ኮምፕሊመንተሪ አንግል ናቸው ወይስ አይደሉም የሚለው እንግዲህ ለማወቅ ምንድነው የምናደርገው? ሁለት አንግሎች ኮምፕሊመንተሪ አንግል ናቸው የሚባሉት ምሳሌ ሁለት አንግሎች ስንል ቴታ እና ቤታ ብለናቸዋል። ስንደምራቸው ሁለቱን አንግሎች ስንደምራቸው 90 ዲግሪ የሚሰጡ ከሆነ ዘን ምን ብዬ መናገር እችላለሁ? ቴታ ኤንድ ዋት ቤታ አር ኮልድ ኮምፕሊመንተሪ አንግልስ ይባላሉ። ኮምፕሊመንተሪ አንግልስ እንላቸዋለን። ስለዚህ ሁለት አንግሎች ሲደመሩ 90 ዲግሪ የሚሰጡ ከሆነ ሁለቱ አንግሎች ምን ብለን እንጠራቸዋለን? ኮምፕሊመንተሪ አንግሎች ብለን እንጠራቸዋለን ማለት ነው። ስለዚህ ለምሳሌ ኤግዛምፕል ብናያቸው ሁለት ፔር ኦፍ አንግል ብሰጣችሁና ቴስት አድርጉ ወይዘር ዲተርማይን ወይዘር ዛር ኮምፕሊመንተሪ አንግልስ ኦር ናት የሚለውን ለምሳሌ ብሰጣችሁ ለምሳሌ 41 ኤንድ 48 B 52 and 28 and C 47 and 43 ኦኬ አሁን እነኚህ እንግዲህ ቴስት አድርጉ ብላችሁ ለምሳሌ ወይዘር ኮምፕሊመንተሪ ናቸው ወይስ አይደሉም የሚለውን ቼክ አድርጉ ብትባሉ አሁን ምንድነው የምታደርጉት? ስለዚህ ኤ ላይ ስትመጡ ምንድነው አንግሎቹን ትደምራላችሁ። 41 ሲደመር 48 አሁን ስደምሩ ስንት ይመጣል? ይሄ 89። ስለዚህ ምን ብዬ መናገር እችላለሁ? 41 and
48 are not complementary angles። ኮምፕሊመንታሪ አንግሎች አይደሉም ማለት ነው። ለምን? ሁለት አንግሎች ኮምፕሊመንታሪ ናቸው የምንላቸው ስንደምራቸው ስንት መስጠት አለባቸው? 90 ዲግሪ መስጠት አለባቸው። ለምሳሌ ወደ ቢ ስንሄድ ደግሞ 52 እና 28 ናቸው። እነኝንም ስደምራቸው 70 80 ይመጣሉ ማለት ነው። 80 ነው የመጡት። so 52 and 28 are not complementary angles are complementary አንግሎች አይደሉም ማለት ነው። ኮምፕሊመንታሪ አንግሎች አይደሉም እንላለን ማለት ነው። ወደ ሲ ስንሄድ ሲ ላይ ምንድን ነው የምናየው? 47 እና 43 ናቸው። 47 ፕላስ 43 ስንደምራቸው ስንት ይመጣሉ? 90 ዲግሪ። 90 ዲግሪ ከሰጡ ምን ብለን መናገር እንችላለን? 47 and 43 አር ኮምፕሊመንታሪ አንግልስ ናቸው እንላለን። ኮምፕሊመንታሪ አንግልስ ናቸው። ለምን? እንግዲህ ከዴፊኒሽኑ ላይ ቅድም እንዳሳየኋችሁ ሁለት አንግሎች ሲደመሩ 90 የሚሰጡ ከሆነ ኮምፕሊመንተሪ አንግሎች ይባላሉ ብለናል ማለት ነው። ስለዚህ በዚህ መሰረት እንግዲህ ሁለት አንግሎች ቢሰጧችሁ እና ኮምፕሊመንተሪ ናቸው ወይስ አይደሉም የሚለውን በቀላሉ እንግዲህ መለየት ትችላላችሁ ማለት ነው። አንደኛው ይሄ ነው። ሁለተኛው ኤግዛምፕል አንድ አንግል ብቻ ተሰጧችሁ ለእሱ አንግል ኮምፕሊመንተሪ አንግል ፈልጉ ልትባሉ ትችላላችሁ። ለምሳሌ ፋይንድ ዘ ኮምፕሊመንተሪ አንግል ኦፍ complementary angle of ለምሳሌ 57 ዲግሪ ለ57 ዲግሪ እንግዲህ ኮምፕሊመንተሪ ፈልጉ ብትባሉ እንግዲህ ያኛውን አንግል ሌትስ ዚ አንግል ቢ ቴታ። ኦኬ አንግሉን ቴታ ብንለው እንግዲህ የ57ን ኮምፕሊመንተሪ አንግል እንግዲህ ቴታ ብንለው፣ ስለዚህ ምን የምናደርገው 57 ዲግሪ ሲደመር ቴታ ስንት መስጠት አለበት? 90 ዲግሪ መስጠት አለበት። ስለዚህ ቴታን ለማግኘት ምንድነው የማደርገው? ከ90 ዲግሪ ላይ የተሰጠንን አንግል መቀነስ ነው። 57ን መቀነስ ነው ማለት ነው። ስለዚህ 57ን ስንቀንሰው ስንት ይመጣል? ቴታ እኩል ይሆናል ስንት ይመጣል? ይሄኛው 33 ይመጣል ማለት ነው። 33 ዲግሪ ይመጣል። ስለዚህ ለማንኛውንም አንግል እንግዲህ ኮምፕሊመንተሪ አንግሉን መፈለግ ትችላላችሁ እንትን ቢሰጣችሁ ማለት ነው። ኢቫሉዌት ዘ ፎሎዊንግ አንግልስ ይለናል እዚህ ጋር። ሰው ይሄኛውን እንግዲህ ምን አድርጋችሁ ነው እንግዲህ አንግሎችን እንግዲህ ቫልዩዋቸውን ለመፈለግ እንግዲህ እዚህ ጋር ያለችውን ኖቴሽን እናያለን የሚቀጥለውን ምሳሌ ከማየታችን በፊት ማለት ነው። ሶ ኖቴሽኑ ላይ ምንድነው የሚላችሁ? ኖት ዛት ዘ ፎሎዊንግ ኦን አኪዩት አንግል አልፋ and its complementary angle pi over 2 minus አልፋ ነው የሚለው። ስለዚህ እዚህ ጋር እንግዲህ ሁለት ነገሮችን በደንብ አድርጋችሁ መረዳት አለባችሁ። የመጀመሪያው እንግዲህ አሁን ሁለት አንግሎች ቢሰጣችሁ ፔር ኦፍ አንግል ቢሰጣችሁ ጥንድ አንግሎች ሁለት አንግሎች ኮምፕሊመንተሪ ናቸው አይደሉም የሚለውን አሁን መለየት ትችላላችሁ። በምንድነው የምትለዩት? በመደመር ስደምሯቸው 90 ከሰጡ ኮምፕሊመንተሪ አንግል ናቸው። ስደምሯቸው ደግሞ 90 የማይሰጡ ከሆነ ከ90 ውጭ ከሆነ ኮምፕሊመንተሪ አንግል አይደሉም ብለን መለየት እንችላለን። ሁለተኛው በኤግዛምፕል ያየነው ደግሞ ምንድነው? አንድ አንግል ቢሰጥንና ለዛ አንግል ኮምፕሊመንተሪ አንግል ፈልጉ ቢባል ምንድነው የምናደርገው? ያን አንግል 90 ዲግሪ ላይ በመቀነስ ኮምፕሊመንተሪ አንግሉን ለማንኛውም አንግል መፈለግ እንችላለን። ለአኪዩት አንግሎች ማለት ነው። እዚህ ጋር በደንብ አድርጋችሁ አስታውሱ። አኪዩት አንግሎች ናቸው። አኪዩት አንግል ማለት እንግዲህ ምን አይነት አንግል ነው? በ0 እና በ90 መካከል ማለት ነው። ከ90 በታች የሆነ ማለት ነው። ሰው እነኝን አንግሎች ነው እንግዲህ አኪዩት አንግል የምንለው ማለት ነው። ይሄን በደንብ አድርጋችሁ መረዳት ይኖርባችኋል። ስለዚህ እዚህ ጋር ምንድነው የምትረዱት? አንድ አንግል ሁለት አንግሎች ኮምፕሊመንተሪ አንግሎች ከሆኑ እዚህ ጋር አሁን ፓይ ኦቨር 2 የሚል ነገር ተጠቅሟል። ለምሳሌ አንደኛው አንግል የተሰጠን አንግል አልፋ ቢሆን የአልፋ ኮምፕሊመንተሪ ደግሞ ምንድነው የሚሆነው? አንደኛው ጊቭን አንግላችን አልፋ ቢሆን የአልፋ ኮምፕሊመንተሪ ምንድነው የሚሆነው? 90 ዲግሪ ሲቀነስ አልፋ ነው የሚሆነው ማለት ነው። 90 ዲግሪ ሲቀነስ አልፋ። ስለዚህ ሁለቱ አንግሎች ኮምፕሊመንተሪ ናቸው ማለት ነው። ኮምፕሊመንተሪ አንግልስ ናቸው ማለት ነው። ኦኬ። ስለዚህ አልፋና 90 ማይነስ አልፋን ብትደምሯቸው 90 ዲግሪ ነው የሚሰጧችሁ ማለት ነው። 90 ዲግሪ ነው የሚሰጧችሁ። ስለዚህ ኮምፕሊመንተሪ አንግሎች ናቸው። እዚህ ጋር ችኛዋን እንግዲህ መጀመሪያ ላይ በመጀመሪያው ቪዲዮአችን ላይ ስናይ
አንግል ሜዠርመንት ላይ አንግል ሜዠርመንት ዩኒት ላይ ስናይ ሜዠርመንት ዩኒትስ በምናይበት ሰዓት እንግዲህ አንግል የሚለካባቸው አሃዶች ቤዚካሊ ሁለት አይነት አሃዶች አሉ ብለናል። አንደኛው ዲግሪ ነው። ኦኬ ሁለተኛው ደግሞ ራዲያን ይባላል ብለን አይተናል። ኦኬ ሶ እዚህ ጋር አሁን በዲግሪ ከተቀመጠ 90 ነው። ለምሳሌ 90 በዲግሪ ነው። በዲግሪ 90 ዲግሪ ከሆነ 90 ዲግሪ በራድ ስንት ይሆናል ካልን፣ ስለዚህ ምንድነው የምናደርገው? ይሄንን በ180 አሜን በፓይ ኦቨር 180 እናባዘዋለን ማለት ነው። ሶ 90 በፓይ ኦቨር 180 ሳባዛው 90 ዲግሪ ማለት ነው ስንት ይመጣል? ፓይ ኦቨር 2 ይመጣል ማለት ነው። ፓይ ኦቨር 2 ራድ ይመጣል። ስለዚህ እዚህ ጋር ፓይ ኦቨር 2 ማለት በሌላ አነጋገር ምን ማለት ነው? 90 ዲግሪ ማለት ነው። ሁለቱ እኩል ናቸው። ይሄኛው በዲግሪ ነው የተሰጠን፣ ይሄኛው ደግሞ በራድ ነው የተሰጠን ማለት ነው። ሶ እዚህ ጋር ፓይ ኦቨር 2 ሲባል ግራ እንዳትጋቡ ማለት ነው። ሶ እዚህ ጋር እንግዲህ አልፋ ቢሆን አንግላችን የአልፋ ኮምፕሊመንተሪ አንግል ደግሞ ማን ነው? ፓይ ኦቨር 2 ማይነስ አልፋ ይሆናል ማለት ነው። ይሄኛው በዩኒታችን ምን ሲሆን ነው? ራድ በሚሆንበት ሰዓት ማለት ነው። ሶ ራድ በሚሆንበት ሰዓት ይሄኛውን እንጠቀማላችሁ። በዲግሪ ከሆነ ደግሞ ይሄኛው እንደ ጊብ ናችሁ ማለት ነው። ሶ እዚህ ጋር እቺኛዋ 90 ወደ ፓይ ኦቨር 2 ስቀይራት ሌላ ነገር አልተቀየረም ማለት ነው። ይሄኛው በዲግሪ ነው፣ ይሄኛው በራድ ነው። ቤዚካሊ ሌላ ነገር የለውም ማለት ነው። ልክ አንድ ነገር በኪሎ ሜትር እና በሜትር እንደምለካው ማለት ነው፣ ወይ በሴንቲሜትር እንደምገልጸው ወይም ደግሞ በኪሎ ግራም እና በግራም እንደምገልጸው አድርጋችሁ አስቡት። የተለያየ ዩኒቶች ማለት ነው። አንድ አይነት ነገር ለምሳሌ 1 ኪሎ ሜትር ብዬ መጠቀም እችላለሁ፣ ወይም ደግሞ 1 ኪሎ ሜትርን በሌላ መልኩ 1000 ሜትር ብዬ መጠቀም እችላለሁ። 1000 ሜትር እና 1 ኪሎ ሜትር እኩል ስለሆኑ ማለት ነው። ልክ እንደዛ አድርጋችሁ አስቡት። ስለዚህ ምንድን ነው የሚላችሁ እዚህ ጋር ይሄኛውን ሐሳብ አጠር አድርጌ ስገልጽላችሁ፣ ለምሳሌ እዚህ ጋር በኖቴሽኑ ላይ ፓይ ኦቨር 2 ምናምን የሚለውን ነገር አለ። ስለዚህ ቴታ ኤንድ ቤታ ለምሳሌ ሁለት አንግሎች ናቸው። አር ኤኒ ቱ ኮምፕሊመንታሪ አንግሎች ናቸው። ኮምፕሊመንታሪ አንግሎች ናቸው ብለን ብናስብ ዛት ሚንስ በሌላ አነጋገር ምን ማለት ነው? ቴታ ሲደመር ቤታ ስንት ነው የሚሰጡት? ኮምፕሊመንታሪ ናቸው ካልን ሁለቱ አንግሎች ሲደመሩ 90 ዲግሪ የሚሰጡ ሁለት አንግሎች ናቸው ማለት ነው። ምንም ሊሆኑ ይችላሉ እንግዲህ ሁለት አንግሎች ሆነው ግን ኮምፕሊመንታሪ ናቸው። በሌላ አነጋገር ስንደምራቸው 90 ዲግሪ የሚሰጡ ሁለት አንግሎች ቢኖሩኝ ሶ አንደኛው ምንድን ነው የሚለን? ሳይን ቴታ ከማን ጋር እኩል ነው ይለናል? ሳይን ቴታ ከኮዝ ቤታ ጋር እኩል ነው። ኦኬ ይሄ ማለት ነው ማለት ነው ሳይን ኦፍ ዋን አንግል ኢዝ ኤግዛክትሊ ኢኳል ዊዝ ኮዝ ኦፍ ሲያዘር ሁልጊዜ ማለት ነው። ኦኬ ሳይን ኦፍ ዋን ኢዝ ኢኳል ዊዝ ኮዝ ኦፍ ሲያዘር፣ ወይም ደግሞ ይሄን ብንገለብጠው ኮስ ቴታ ከማን ጋር እኩል ነው? ከሳይን ቤታ ጋር እኩል ነው። ኦኬ ወይም ደግሞ ኮዝ ኦፍ ዋን ኢዝ ኤግዛክትሊ ኢኳል ዊዝ ሳይን ኦፍ ሲያዘር። ኦኬ ሶስተኛው ታን ኦፍ ቴታ ከማን ጋር እኩል ነው? ከኮት ቤታ ጋር እኩል ነው። ከኮት ቤታ ጋር እኩል ነው። ኦኬ በሌላ አነጋገር ደግሞ ይሄን ስንገለብጠው ምንድነው የሚሆነው? ኮት ቴታ ከታን ቤታ ጋር እኩል ነው። ኦኬ ስለዚህ ሳይን ኦፍ ዋን ኢዝ ኤግዛክትሊ ኢኳል ዊዝ ኮዝ ኦፍ ሲያዘር ኦር ኮዝ ኦፍ ዋን ኢዝ ኢኳል ዊዝ ሳይን ኦፍ ሲያዘር ኤንድ ታን ኦፍ ዋን ኢዝ ኤግዛክትሊ ኢኳል ዊዝ ኮት ኦፍ ሲያዘር ማለት ነው። ስለዚህ እነኚህን አራቱን ነገሮች እንግዲህ በቀላሉ በዚህ መልኩ መረዳት ትችላላችሁ ማለት ነው። እዚህ ጋር ፓይ ኦቨር 2 የሚላችሁ አንግሉን ሲያስቀምጠው ማለት ነው። ሶ አንደኛው አንግል ቴታ ከሆነ ሁለተኛው አንግል ምንድነው የሚሆነው? ቤታ ባጭሩ ስለገለጽኩላችሁ ነው ይሄኛው እንጂ ይሄንን አሁን በጻፋችሁ ላይ በሚያስቀምጠው መልኩ ቴታ እና ቤታ ኮምፕሊመንታሪ አንግል ናቸው ካልኳችሁ ሁለቱም ሲደመሩ 90 ዲግሪ ይሰጣሉ ካልን በሌላ አነጋገር ቤታ የምንለው አንግል ምንድነው የሚሆነው? 90 ሲቀነስ ቴታ ነው የሚሆነው ማለት ነው። 90 ሲቀነስ ቴታ ወይም ደግሞ በሌላ አነጋገር ፓይ ኦቨር 2 ሲቀነስ ቴታ ነው የሚሆነው ማለት ነው። ይሄኛው በዲግሪ ነው፣ ይሄኛው በራድ ነው። ኦኬ ስለዚህ ይሄንን ሪፕሬዘንቴሽን እንዳለ ሆኖ ማለት ነው። ይሄን በቀላሉ መለየት ስለምችሉ ስለዚህ ሳይን ኦፍ ዋን ከኮዝ ኦፍ ሲያዘር ጋር እኩል ነው። ታን ኦፍ ዋን ኮት ኦፍ ሲያዘር ጋር እኩል ነው። ስለዚህ ይሄንን በደንብ አድርጋችሁ መረዳት ይኖርባችኋል። ጉድ ሶ ይሄንን እስኪ በኤግዛምፕል እናየው። በኤግዛምፕል ስናየው ለምሳሌ ይሄኛው
ኢፍ ሳይን 3a ኢኳልስ ኮዝ a minus 26 ሶ ዌር 3a is an acute angle እዚህ ጋር ምንድነው 3a ምን አይነት አንግል ነው? አኪዩት አንግል ነው ይለናል። እንግዲህ ሁለቱም ምን መሆን አለባቸው? ሁልጊዜ አኪዩት አንግሎች መሆን አለባቸው ብለናል። ኦኬ እዚህ ጋር የምንጠቀመው አንግል አኪዩት አንግል መሆን አለበት ሁልጊዜ። ፋይንድ ዘ ቫልዩ ኦፍ ኤ ነው የሚለን። ሶ የኤ ቫልዩ ስንት ይሆናል ነው የሚለን። የኤ ቫልዩ ስንት ይሆናል? ሶ ይሄንን በምን ማወቅ እንችላለን? ስለዚህ እዚህ ጋር እንግዲህ ኤን ለመፈለግ እንዲህ ምንድነው የምናደርገው? እንግዲህ የቅድሙን ሐሳብ ነው የምትጠቀሙት ማለት ነው። ስለዚህ ምን ብለናል? እሱን ሐሳብ በቀላሉ እንድትረዱት ለምሳሌ ሳይን ቴታ እኩል ይሆናል ኮዝ ቤታ ጋር እኩል ነው። ይሄ የሚሆነው መቼ ነው? ቴታ ፕላስ ቤታ ምን ከሆኑ ነው? 90 ዲግሪ ከሆኑ ወይም በሌላ አነጋገር ኮምፕሊመንተሪ ከሆኑ ማለት ነው። ስለዚህ እዚህ ጋር የተሰጠን እንግዲህ ሁለቱ አንግሎች ሳይን ኦፍ 3a እና ኮዝ a minus 26 እኩል ናቸው ተብለናል። ኦኬ እኩል ናቸው ተብለናል። ስለዚህ ሁለቱ አንግሎች ኮምፕሊመንተሪ ናቸው ማለት ነው። ሶ በሌላ አነጋገር ይህን ሐሳብ እንግዲህ በሌላ አነጋገር ስንገልጸው እንዴት ነው? እንግዲህ ሳይን 3a እኩል ይሆናል ኮዝ a minus 26 ነው። ስለዚህ ሳይን የሆነ አንግልና ሳይን ኦፍ የሆነ አንግልና ይሄ አንግልና ኮዝ ኦፍ የሆነ አንግል እኩል ከሆኑ በሌላ አነጋገር ምን ብዬ መናገር እችላለሁ? ሁሉ እንግዲህ ሳይን ኦፍ ቴታ እኩል ይሆናል ኮዝ ቤታ ጋር እኩል ከሆኑ ምን ብዬ መናገር እችላለሁ? ቴታ ፕላስ ቤታ 90 ዲግሪ ነው ማለት ነው። ሴም ቲንግ ይሄን ታመጡታላችሁ እዚህ ጋር። ስለዚህ 3a ፕላስ ሁለተኛው አንግል ማን ነው? a minus 26 ሁለቱ ሲደመሩ ስንት መስጠት አለባቸው? 90 ዲግሪ መስጠት አለባቸው ማለት ነው። ስለዚህ ከዛ በኋላ ኮሌክት ላይክ ተርም ታደርጋላችሁ። እዚህ ጋር ፕላስ ስለሆነ ያለው የብራኬት ትርጉም የለውም። ሶ 3a ፕላስ አንድ a አለ ማይነስ 26 which is equal to 90 ዲግሪ ይመጣል። 90 ዲግሪ ይመጣል። ከዛ 3a ፕላስ a 4a ይመጣል እኩል ይሆናል። ኮሌክት ላይክ ተርም ስናደርግ 90 ወደዛ ሲሄድ ፕላስ 26 ይመጣል። ሶ 4a which is equal to what ይመጣል? ይሄኛው 116 ዲግሪ። a ብቻውን ለማግኘት ኦቨር 4 እናደርጋለን። ይሄ በዚህ ይጣፋል። ኤ ስንት እናገኛለን ማለት ነው? 29 ዲግሪ እናገኛለን ማለት ነው። ስለዚህ በቀላሉ ይሄንን እንግዲህ በዚህ መልኩ መስራት ትችላላችሁ። ቼክ ማድረግ ከፈለጋችሁም ይሄንን ቼክ ማድረግ እንኳን ብትፈልጉ ምንድነው የምታደርጉት? መተካት ነው። እዚህ ጋር ሳይን 3a ሳይን 3a which is equal to cos ምንድነው የሚላችሁ እዚህ ጋር a minus 26 ይላችኋል። cos of a minus 26 አሁን በኤ ቦታ እንግዲህ 29 ተካላችሁ ማለት ነው። ሶ ሳይን 3 ታይምስ የኤ ቫልዩ ስንት ነው? የኤ ቫልዩ 29 ነው። 29 እኩል ይሆናል ኮዝ ኦኬ ሶ እዚህ ጋር 29 ሲቀነስ 26 ይመጣል ማለት ነው። 26 ከዛ ስንሰራው እንግዲህ ምን ይመጣል? ይሄኛው ሳይን 3 ሲባዛ በ29 3 ሲባዛ በ9 27 ኬሪቱ አለኝ 3 ሲባዛ በ2 6 6 እና 2 8 ኦኬ እኩል ይሆናል ኮዝ ስንት ይመጣል? 29 ሲቀነስ 26 3 ይመጣል ማለት ነው። ስለዚህ አያችሁ፣ ስለዚህ ሳይን 87 ከማን ጋር እኩል ነው? ከኮዝ 3 ጋር እኩል ነው። ምክንያቱም እዚህ ጋር እንደምታዩት እንግዲህ 87 ሲደመር 3 ስንት ይሰጣሉ ማለት ነው? 90 ስለሚሰጡ ማለት ነው። ኮምፕሊመንተሪ ናቸው ማለት ነው። ሶ በዚህ መልኩ እንግዲህ ትክክል መሆናችሁና ለመሆናችሁንም በዛው ቼክ ማድረግ ትችላላችሁ። ጉድ። እስኪ እዚህ ኤክሰርሳይዝ የበለጠ ግልጽ እንዲሆንላችሁ ኤክሰርሳይዝ 4.9 ላይ የተወሰኑ ጥያቄዎችን እኔና እናልፋለን። ለምሳሌ ኩዌሽን ነምበር 2 ላይ ምንድነው የሚላችሁ? ኢፍ ሳይን 31 እኩል ይሆናል 0.515 ቢሆን ዘን ዋት ኢዝ ኮዝ 59 ይላችኋል። ኮዝ 59 ስንት ይሆናል? አሁን ይሄን ለመስራት ምንድነው የምታደርጉት? አሁን የግድ ካልኩሌተር መጠቀም ምናምን አይጠበቅባችሁ ማለት ነው።
እዚህ ጋር እንግዲህ ሳይን 31 ነው። እዚህ ጋር ደግሞ ኮዝ ኦኬ። ሳይን እና ኮዝ እኩል የሚሆኑባቸው እንግዲህ ሁለቱ አንግሎች ቅድምን ብያችኋለሁ። ሳይን ቴታ ከኮዝ ቤታ ጋር እኩል ይሆናል። ያኔ እኩል የሚሆኑት መቼ ነው ብለናል? ከኮዝ ቤታ ጋር እኩል ይሆናል ብለናል እና ከኮዝ ቤታ ጋር እኩል ይሆናል። ይሄ ደግሞ እኩል የሚሆነው መቼ ነው ብለናል? ቴታ እና ቤታ ሲደመሩ ምን ከሆኑ ብቻ ነው? 90 ከሆኑ ብቻ ነው። ስለዚህ ጋር ሳይን 31 ተሰጥቶናል። ስለዚህ ኮዝ 51ን ለማወቅ መጀመሪያ ቸክ ማድረግ ያለብኝ አንግሎችን ሳይን 31 ተብሏል። እዚህ ጋር ደግሞ ኮዝ 59 ምን አይነት አንግሎች ናቸው የሚለውን ቸክ ማድረግ ነው። ስለዚህ 31 ሲደመር 59 ሲደመረው ስንት ይመጣል? 90 ይመጣል። ስለዚህ ኮምፕሊመንተሪ ናቸው ማለት ነው። ኮምፕሊመንተሪ ከሆኑ ደግሞ እኩል ናቸው ማለት ነው። ስለዚህ ሳይን 31 0.515 ከሆነ ኮዝ 59ም ከሳይን 31 ጋር እኩል ነው። ለምን? ሁለቱ አንግሎች ኮምፕሊመንታሪ ስለሆኑ የዚህ መልስ ምን ይሆናል ማለት ነው? 0.515 ይመጣል ማለት ነው። እንደዚህ አድርጋችሁ በቀላሉ መስራት ትችላላችሁ። በተመሳሳይ መልኩ እዚህ ጋር አሁን ሶስተኛውም ላይ ብትሄዱ ልክ እንደዛው ነው የምታገኙት። ኦኬ ይሄ ኩዌሽን ነምበር 2 ነው። ኩዌሽን ነምበር 3 ልክ እንደዛው ታገኛላችሁ። ሳይን ቴታ 3/5 ቢሆን ኮዝ 90 ማይነስ ቴታ ስንት ይሆናል ነው። ያው ቴታ እና 90 ማይነስ ቴታ ኮምፕሊመንታሪ አንግሎች ናቸው። ዴፊኒትሊ አንድ አይነት መልስ ነው የሚኖረው ኮምፕሊመንታሪ ስለሆኑ ማለት ነው። እንደዚህ አድርገን በቀላሉ መፈልግ እንችላለን ማለት ነው። እዚህ ጋር አራተኛውንም ብታይ ኮዝ አልፋ እኩል ይሆናል 4/5 ይላቸዋል። ማንን የጠየቃችሁት? ሳይን ኮዝ ተሰጥቷቸዋል። ሳይን ምን ፓይ/2 ማይነስ አልፋን ፈልጉ ነው የተባላችሁት። ስንት ይሆናል ነው የተባላችሁት። እዚህ ጋር በአልፋ እና በፓይ/2 ማይነስ አልፋ ምንም ልዩነት ኮምፕሊመንተሪ አንግሎች ናቸው ማለት ነው። እችኛዋ ፓይ/2 የምትለው እንግዲህ አንግሉ 90 ዲግሪ በምን ስለተሰጣችሁ ነው? በራድ ስለተሰጣችሁ ነው። በራድ ቅድም አሳይቻችኋለሁ ይሄ። ስለዚህ ሁለቱ ኮምፕሊመንታሪ አንግሎች ናቸው። በእርግጠኝነት የዚህ መልስ ስንት ይሆናል ማለት ነው? 4/5 ለምን? ኮምፕሊመንታሪ አንግሎች ስለሆኑ። እንደዚህ ያደረጋችሁ እንግዲህ ፕራክቲስ ማድረግ ትችላላችሁ። ጉድ። ስለዚህ ስለ ኮምፕሊመንታሪ አንግል አየን ማለት ነው። ሁለተኛው ሀሳብ ሪፈረንስ አንግል ነው። ሪፈረንስ አንግል ይባላል። ወይም ደግሞ በሌላ በአጭሩ ስንጽፈው ቴታ አድርገን ከስር አር እናደርጋለን። ሪፈረንስ አንግል እንለዋለን። ምንድነው ሪፈረንስ አንግል? ዘ ሪፈረንስ አንግል ኦፍ ኤኒ አንግል ኦልዌይስ ላይስ ቢትዊን ዋት 0 ኤንድ 90። ሪፈረንስ አንግል ሁልጊዜ በ0 እና በ90 መካከል ነው የሚሆነው ማለት ነው። በ0 እና በ90 መካከል ማለት ፈርስት ኳድራንት ላይ ማለት ነው። በ0 እና በ90 መካከል አኪዩት አንግል መሆን አለበት ሪፈረንስ አንግል ሁልጊዜ። ቴታ አር ወይም ደግሞ ሪፈረንስ አንግላችን ሁልጊዜ በ0 ዲግሪ እና በ90 ዲግሪ መካከል መሆን አለበት ነው የሚለው። በሁለቱ መካከል መሆን አለበት ሁልጊዜ። ኦኬ it is an angle between the terminal side of an angle and the x axis። በየት የሚፈጠር አንግል ነው ይሄ? እንግዲህ ኤክስ ዋይ ኮኦርዲኔት ፕሌን ላይ አንግላችንን በስታንዳርድ ፖዚሽን ስናስቀምጥ ማለት ነው። ይሄ ኤክስ አክሲስ ይባላል፣ ይሄ ዋይ ይባላል። ስለዚህ ሁልጊዜ የምንነሳው እንግዲህ ከየት ነው ብለናል? ከፖዚቲቭ ኤክስ አክሲስ ነው የምንነሳው። ከዚህ ነው የምንነሳው። አንግሉ ፖዚቲቭ ከሆነ ወደዚህ እንሄዳለን። አንግላችን ደግሞ ኔጌቲቭ ከሆነ ደግሞ ወደዚህ ክሎክዋይዝ ዳይሬክሽን እንሄዳለን ማለት ነው። ፖዚቲቭ ከሆነ ደግሞ ካውንተር ክሎክዋይዝ ወይም ደግሞ አንታይ ክሎክዋይዝ ዳይሬክሽን እንሄዳለን። ይህም ባለፈው ተመልክተናል። ኦኬ ስለዚህ ምንድነው ሪፈረንስ አንግል የሚፈጠረው ሁልጊዜ በፖዚቲቭ ኤክስ አክሲስ እና በተርሚናል ሳይዱ። ይሄ ነው ተርሚናል ሳይዱ። እንግዲህ በሱ መካከል የሚፈጠር አንግል ነው ማለት ነው። በሱ መካከል የሚፈጠር አንግል ሁልጊዜ በፖዚቲቭ ኤክስ አክሲስ እና በተርሚናል ሳይዱ። ይሄኛው ፖዚቲቭ ኤክስ አክሲስ የምንለው ይሄኛው ነው። ፖዚቲቭ ኤክስ አክሲስ እንለዋለን ይሄኛው ደግሞ ተርሚናል ሳይድ ነው። ተርሚናል ሳይድ በተርሚናል ሳይዱ እና በፖዚቲቭ ኤክስ አክሲስ መካከል የሚፈጠረው አንግል እንግዲህ ምን ብለን እንጠራዋለን? ሪፈረንስ አንግል የምንለው እሱ ነው። ሪፈረንስ አንግል እንለዋለን ማለት ነው። ይሄን እንዳትረሱ። ጉድ። ዘ ሪፈረንስ አንግል ዲፔንድስ ኦን ዘ ኳድራንትስ ተርሚናል ሳይድ። ኦኬ እንግዲህ በኳድራንቱ ተርሚናል ሳይድ ይወሰናል ማለት ነው። ስቴፕስ እንዴት አድርገን ነው ሪፈረንስ ለአንድ አንግል እንግዲህ ሪፈረንስ አንግል እንዴት እንፈልጋለን? ኦኬ ሃው ቱ ፋይንድ ሪፈረንስ አንግል how we can find
ዊ ክን ፋይንድ ሪፈረንስ አንግል ቴታ አር ማለት ነው ባጭሩ። ሪፈረንስ አንግል እንዴት እንፈልጋለን የሚለውን እንግዲህ እዚህ ጋር ስቴፖች አሉ። ዊ ፈርስት ዲተርማይን ኢትስ ኮተርሚናል አንግል ዊች ላይ ቢትዊን በ0 ዲግሪ ኤንድ 360 ዲግሪ በ0 እና በ360 ማለት ነው። ዊ ዘን ሲ ዘ ኳድራንት ኦፍ ዘ ኮተርሚናል አንግል ኳድራንቱ እንለያለን። ሶስተኛ ላይ እንግዲህ ኢፍ ዘ ተርሚናል ሳይድስ ኢዝ ኢን ዘ ፈርስት ኳድራንት በ0 እና በ90 መካከል ከሆነ ዘ ሪፈረንስ አንግል ኢዝ ዘ ሴም አዝ አወር ጊቭን አንግል። ስለዚህ አንግላችን ፈርስት ኳድራንት ከሆነ ከሪፈረንስ አንግሉ ጋር እኩል ነው፣ ለውጥ የለውም ማለት ነው። ግን ከፈርስት ኳድራንት ውጭ ከሆነ ግን ይለያል ማለት ነው። ሪፈረንስ አንግሉ ይለያል። እሱ የምንፈልግባቸው እንግዲህ እንትኖች አሉ። ኢፍ ዘ ተርሚናል ሳይድ ኢዝ ሰከንድ ኳድራንት ሲሆን፣ ሰርድ ኳድራንት ሲሆን እና ፎርዝ ኳድራንት ሲሆን፣ ስለዚህ አጠቃላይ እንግዲህ ስንት ኳድራንት ነው ያለው? ኳድራንት ዋን እዚህ ጋር አለ። ኳድራንት ዋን ይሄኛው ኳድራንት ቱ ነው የምንለው። ይሄኛው ደግሞ ኳድራንት ስሪ ነው። ይሄኛው ኳድራንት ፎር ነው። ስለዚህ የተሰጠን አንግል ሪፈረንስ አንግል የምንፈልግለት ማለት ነው። አንግል ፈርስት ኳድራንት ከሆነ ሌት ቴታ ቢ ዘጊብን አንግል ለምሳሌ የተሰጠን ቢ ዘጊብን አንግል የተሰጠን አንግል ቴታ ቢሆን ናው ሪፈረንስ አንግል የምንፈልገው ለማን ነው? ለቴታ ነው ማለት ነው። ስለዚህ ቴታ ሶስት ቤዚካሊ አራት አማራጮች አሉት። ቴታ ምን ይሆናል? ፈርስት ኳድራንት አንግል ከሆነ ለምሳሌ ፈርስት ኳድራንት አንግል ከሆነ ያኔ ቴታ ከማን ጋር እኩል ይሆናል? ከሪፈረንስ አንግሉ ጋር እኩል ይሆናል ማለት ነው። ከሪፈረንስ አንግሉ ጋር እኩል ይሆናል። አንግሉ ፈርስት ኳድራንት አንግል ማለት በሌላ አነጋገር በ0 እና በ90 ከሆነ ማለት ነው። በ0 ዲግሪ እና በ90 ዲግሪ መካከል ከሆነ ማለት ነው። ያኔ ቴታ ከሪፈረንስ አንግሉ ጋር እኩል ነው። አንደኛው ኬዝ ይሄ ነው ማወቅ ያለባችሁ። ሁለተኛው አንግሉ ደግሞ ሰከንድ ኳድራንት አንግል በሚሆንበት ሰዓት እንዴት ነው የምንፈልገው? ኢፍ ዘ ተርሚናል ሳይድ አንግሉ በስታንዳርድ ፖዚሽን ስናስቀምጠው ኢፍ ዘ ተርሚናል ሳይድ ኢዝ ኢን ዘ ሰከንድ ኳድራንት በሚሆንበት ሰዓት ደግሞ እንደምታደርጉት ተርሚናል ሳይዱ ማለት ነው። ተርሚናል ሳይዱ ይሄን እንግዲህ ከዚህ በፊት ነግሬያችኋለሁ። አንድ አንግል እንግዲህ በስታንዳርድ ፖዚሽን ሲቀመጥ ሁልጊዜ የምንነሳው ከየት ነው ብለናል? ከፖዚቲቭ ኤክስ አክሲስ ተነሰን እንሄዳለን። ወይ ወደዚህ አቅጣጫ እንሄዳለን ወይ ደግሞ ወደዚህ አቅጣጫ እንሄዳለን። ወደዚህ አቅጣጫ የምንሄደው አንግሉ ምን ከሆነ ነው? ፖዚቲቭ አንግል ከሆነ ነው። ፖዚቲቭ አንግል ከሆነ በዚህ አቅጣጫ እንሄዳለን። ይሄኛው ደግሞ ኔጌቲቭ አንግል ከሆነ ደግሞ በዚህኛው አቅጣጫ እንሄዳለን። ስለዚህ ለሁለቱም ግን መነሻችን ማን ነው? ከፖዚቲቭ ኤክስ አክሲስ ተነስተን የምናስቀበጥበት መንገድ ነው እንግዲህ አንግልስ ኢን ስታንዳርድ ፖዚሽን የምንለው ማለት ነው። እና ሄደን ያን ያክል የሆነ መጠን ሄደን እንቆማለን ማለት ነው። የሆነ መጠን ሄደን እንቆማለን እና ያ ስንቆም እንግዲህ ምን አለ ማለት ነው? ተርሚናል ሳይድ አለ። ታያችሁ እዚህ ጋር አንግሉ እንግዲህ ይሄን ያክል ነው። ከዚህ ከፖዚቲቭ ኤክስ አክሲስ እስከ ተርሚናል ሳይዱ ነው ዋረበር እዚህ አንግል ኢስ። እዚህም ልክ እንደዛው እዚህ ጋር ተርሚናል ሳይድ ይኖራል ማለት ነው። ጀነርሰን። ስለዚህ ዋናው ነገር ምንድነው? ይሄ ተርሚናል ሳይዱ የሚያርፍበት ኳድራንት ነው። ይሄ ተርሚናል ሳይድ እንግዲህ ሊያርፍ የሚችለው እንግዲህ ወይ ፈርስት ኳድራንት ላይ ነው የሚያርፈው፣ ወይ ሰከንድ ላይ ነው፣ ወይ ሰርድ ነው፣ ወይ ፎርዝ ላይ ነው። ሌላ አማራጭ የለውም ማለት ነው። ስለዚህ ፈርስት ኳድራንት ላይ ከሆነ ባሳየኋችሁ መልኩ ይሆናል ማለት ነው። እኩል ነው የሚሆነው ሪፈረንስ አንግሉና አንግላችን እኩል ይሆናል ማለት ነው። ሰከንድ ኳድራንት በሚሆንበት ሰዓት ግን እዚህ ጋር እንግዲህ ስንመጣ ተርሚናል ሳይዱ ላይ ኳድራንት ቱ ላይ ከሆነ ወይም ደግሞ ሰከንድ ኳድራንት ላይ ከሆነ ተርሚናል ሳይዱ ያረፈው ሪፈረንስ አንግላችን ምን ይሆናል ማለት ነው? 180 ዲግሪ ሲቀነስ ቴታ ይሆናል። አንግሉን ማሊያ መቀነስ ማለት ነው። 180 ላይ ሲቀንሱ ሪፈረንስ አንግላችሁን ታገኛላችሁ ማለት ነው። ሪፈረንስ አንግላችሁን ታገኛላችሁ። አንግላችን ሰርድ ኳድራንት በሚሆንበት ሰዓት ወይም ደግሞ ተርሚናል ሳይዱ ሰርድ ኳድራንት በሚሆንበት ሰዓት፣ ሶስተኛው ኳድራንት ላይ በሚሆንበት ሰዓት ደግሞ ሪፈረንስ አንግላችሁ ምን ይሆናል ማለት ነው? ሪፈረንስ አንግላችሁ ቴታ አንግሉ ላይ ማንም መቀነስ ነው 180 ትቀንሳላችሁ። 180 ትቀንሳላችሁ ማለት ነው። ይሄኛውን እንገለብጠዋለን ማለት ነው። ኦኬ። ይሄ ተርሚናል ሳይዳችሁ እንግዲህ ሰርድ ኳድራንት ላይ በሚያርፍበት ሰዓት ደግሞ ሪፈረንስ አንግላችሁን በዚህ መልኩ ትፈልጋላችሁ ማለት ነው።
የመጨረሻው እንግዲህ ተርሚናል ሳይዱ እንግዲህ የት ነው ሊያርፍ የሚችለው? እንግዲህ የት ነው ሊያርፍ የሚችለው? ፎርዝ ኳድራንት ነው፣ ወይም ደግሞ አራተኛ ኳድራንት ላይ በሚያርፍበት ሰዓት ደግሞ ምን ታደርጋላችሁ? ፎርዝ ኳድራንት በሚሆንበት ሰዓት ደግሞ ሪፈረንስ አንግላችሁ ምን ይሆናል ማለት ነው? 360 ዲግሪ ሲቀነስ ቴታ ይሆናል ማለት ነው። ኦኬ 360 ዲግሪ ሲቀነስ ቴታ ይሆናል። በዚህ መልኩ እንግዲህ በአራቱ ኬዞች ማለት ነው ፈርስት ኳድራንት ሲሆን እኩል ነው የሚሆነው ሪፈረንስ አንግሉና የተሰጣችሁ አንግል እኩል ይሆናል። ሰከንድ ኳድራንት ሲሆን ደግሞ 180 ሲቀነስ አንግሉ የተሰጣችሁን አንግል 180 ላይ በመቀነስ ሪፈረንስ አንግላችሁ መፈለግ ትችላላችሁ። ተርሚናል ሳይዱ ደግሞ ሰርድ ኳድራንት በሚሆንበት ሰዓት ደግሞ 180 አንግሉ ላይ በመቀነስ ሪፈረንስ አንግላችሁን ማወቅ ትችላላችሁ። አራተኛው እንግዲህ ተርሚናል ሳይዱ ፎርዝ ኳድራንት ከሆነ ደግሞ ከ360 ላይ አንግላችሁን በመቀነስ ሪፈረንስ አንግልን በቀላሉ መፈለግ ትችላላችሁ ማለት ነው። ይህን በምሳሌ አሁን ስታዩት የበለጠ ግልጽ ይሆንላችኋል። ኦኬ ኤግዛምፕል ምንድን ነው የሚለው? ምን ይላችኋል እዚህ ጋር? ፋይንድ ዘ ሪፈረንስ አንግል። ኦኬ ፋይንድ ሪፈረንስ አንግል ማለት ነው። ቴታ አር ፈልጉ ነው የተባልነው። ፎር ዘ ጊቭን አንግልስ ነው። የመጀመሪያው ኤ ቴታ ስንት ነው የተሰጠኝ? 129 ዲግሪ ነው የተሰጠኝ 129። ስለዚህ አሁን የዚህን ሪፈረንስ አንግል ለማወቅ መጀመሪያ ምኑ ማወቅ አለብኝ? ኳድራንቱን፣ ተርሚናል ሳይዱ ሄዶ የሚያርፍበትን ኳድራንት ማወቅ አለብኝ። እሱን ደግሞ በምንድን ነው የማውቀው? አንግሉን ምን በማድረግ ነው የማውቀው? በስታንዳርድ ፖዚሽን በማስቀመጥ። ስለዚህ በስታንዳርድ ፖዚሽን ደግሞ እንዴት እንደምናስቀምጥ ባለፈው አይተናል። እዚህ ጋር ነው እንግዲህ የምናስቀምጠው። ኤክስ አክሲስ አለ፣ ዋይ አክሲስ አለ። የምንነሳው ከየት ነው? ከፖዚቲቭ ኤክስ አክሲስ ነው የምንነሳው ማለት ነው። ከፖዚቲቭ ኤክስ አክሲስ እንነሳለን። አሁን እዚህ ጋር የተሰጠን አንግል እንግዲህ ቴታ ስንት የተሰጠን? 129 ፖዚቲቭ አንግል ነው። ከዚህ እነሳና ወዴት ነው የሚሄደው ማለት ነው? ክሎክዋይዝ ዳይሬክሽን አንቲ ክሎክዋይዝ ዳይሬክሽን ወይም ደግሞ ካውንተር ክሎክዋይዝ፣ ሰዓት ከሚሽከረከርበት አቅጣጫ በተቃራኒ ነው የሚሄደው ማለት ነው። ከዚህ ተነስቼ እዚህ ጋር ተነስቼ እሄዳለሁ እንደዚህ። እዚህ ጋር ስደርስ 90 ነው። እዚህ ጋር የተሰጠኝ ስንት ነው? 129 ስንት ይቀረኛል ማለት ነው? 39 ዲግሪ ወደ ውስጥ እገባለሁ ማለት ነው። ሶችኛዋ 39 አያችሁ ዲሲስ። ስለዚህ አንግል ስንት ነው ማለት ነው? 129 ዲግሪ ነው ይሄ ከዚህ እስከዚህ ማለት ነው። ኦኬ ከዚህ እስከዚህ። ስለዚህ ተርሚናል ሳይዱ የት ነው ያረፈው ማለት ነው? ተርሚናል ሳይዱ ሰከንድ ኳድራንት ላይ ነው ሄዶ ያረፈው ማለት ነው። ኳድራንት 2 ላይ ወይም ደግሞ ሰከንድ ኳድራንት ላይ ነው ያረፈው ማለት ነው። ሰከንድ ኳድራንት ላይ ካረፈ ተርሚናል ሳይዴ በስታንዳርድ ፖዚሽን ሳስቀምጠው አንግሉን ሰከንድ ኳድራንት ላይ ካረፈ ሪፈረንስ አንግላችን እንዴት እንፈልጋለን ነው ያለው። ሪፈረንስ አንግል እንዴት ይፈልጋል ነው ያለው። ቅድም እዚህ ጋር ያሳየኋችሁ እንግዲህ ይሄው ፎርዝ ኳድራንት ሲሆን፣ ሰርድ ኳድራንት ሲሆን፣ ሰከንድ ኳድራንት ሲሆን እና ፈርስት ኳድራንት ሲሆን ብለን አይተናል። እዚህ ጋር አራቱን ማለት ነው። ኦኬ አራቱን አይተናል። ሰከንድ ኳድራንት ከሆነ ምንድነው የምታደርጉት? ሪፈረንስ አንግላችሁ የሚሆነው 180 ዲግሪ ሲቀነስ ቴታ እጠቀማለሁ ማለት ነው። ይሄን ፎርሙላ እጠቀማለሁ። ስለዚህ 180 ዲግሪ ቴታ ደግሞ ስንት ነው የተሰጠኝ? እዚህ ጋር 120 ዲግሪ 129 ዲግሪ። ስለዚህ 129 ላይ 180 ላይ 129 በምቀንስበት ሰዓት ስንት ይመጣል ማለት ነው? 51 ዲግሪ ይመጣል ማለት ነው። ስለዚህ ሪፈረንስ አንግላችን ስንት ይመጣል? 51 ዲግሪ ይመጣል። እንደዚህ አድርጌ ሪፈረንስ አንግሉን በቀላሉ መፈለግ እችላለሁ ማለት ነው። ጉድ። ወደሚቀጥለው ወደ ቢ ስንሄድ ቴታ ስንት ነው የተሰጠኝ? ቴታ 245 ዲግሪ 245 ዲግሪ የተሰጠኝ። መጀመሪያ በስታንዳርድ ፖዚሽን አስቀምጬ የትኛው ኳድራንት ላይ እንደሚያርፍ አውቃለሁ ማለት ነው። እሱን ለማስቀመጥ እዚህ ጋር አንግላችን ይሄ ዋይ ነው፣ ይሄኛው ኤክስ ነው። ስለዚህ የምንነሳው ከየት ነው ብያችኋለሁ? ከፖዚቲቭ ኤክስ አክሲስ እንነሳለን። አንግላችን እንደምታዩት ፖዚቲቭ ነው። ስለዚህ ካውንተር ክሎክዋይዝ ዳይሬክሽን ይላሉ። ከዚህ እስከዚህ 90 መጣልኝ። ከዚህ እስከዚህ ግማሽ ሰርክል 180 መጣልኝ ማለት ነው። እስኪ እዚህ ጋር ስንት ነው የሚሄደው? 245 ነው። ይሄ 180 ነው። 10 ስጨምርበት 190 ይሆናል። 10 ስጨምርበት 200 ይሆናል። ከዛ በኋላ 45 ዲግሪ ደግሞ ስጨምርበት ወደዚህ ይመጣል ማለት ነው። ይጠጋል እዚህ አካባቢ። እዚህ ጋር መስመሩ ላይ ከደረሰ 270 ነው የሚመጣው። ስለዚህ 45 እዚህ አካባቢ ነው ማለት ነው። ዲሲ እዚህ አካባቢ ነው። ተርሚናል ሳይዳችን ይሄ ነው ማለት ነው።
ስለዚህ ተርሚናል ሳይዱ ይህ አንግል ስንት ይመጣል ማለት ነው? 245 ዲግሪ። ኦኬ ስለዚህ ስንት ኳድራንት ነው ማለት ነው? ይሄ ኳድራንት 3 አንግል ነው ማለት ነው። ወይም ደግሞ ሰርድ ኳድራንት አንግል ነው ማለት ነው። ይሄ አንግሉ ያረፈበት ተርሚናል ሳይዱ ያረፈበት ኳድራንት ሰርድ ኳድራንት ነው ማለት ነው። ሰርድ ኳድራንት ከሆነ ደግሞ ምን እናደርጋለን ብለናል? ሪፈረንስ አንግላችን እንዴት እንፈልጋለን? ሰርድ ኳድራንት በሚሆንበት ሰዓት ሪፈረንስ አንግላችን እንዴት እንፈልጋለን የሚለውን ደግሞ ያው እዚህ ጋር ፎርሙላዎችን እንግዲህ እዚህ ጋር ሄዳችሁ ማየት ነው ማለት ነው። እዚህ ጋር ሰርድ ኳድራንት በሚሆንበት ሰዓት ደግሞ ቴታ ሲቀነስ 180 እናደርጋለን ብያችኋለሁ። በዛ መሰረት እንሄዳለን ማለት ነው። ቴታ ማይነስ 180 ዲግሪ እናደርጋለን። አንግሉ የት ካረፈ ነው? ሰርድ ኳድራንት ላይ ካረፈ እዚህኛው ኳድራንት ማለት ነው። አንግላችን ቴታ ስንት ነው የተሰጠን? በቴታ ቦታ የተሰጠንን አንግል እንተካለን። 245 ዲግሪ ሲቀነስ 180 ዲግሪ ይመጣል ማለት ነው። ሁለቱን ስናቀናነሳቸው ስንት ይመጣል ማለት ነው? 65 ዲግሪ ይመጣል ሪፈረንስ አንግላችን። እንደዚህ አድርጌ በቀላሉ መፈለግ እችላለሁ ማለት ነው። ጉድ። ወደ ሲ ስንሄድ ሲ ቴታ ስንት ላይ የተሰጠን? 320 ዲግሪ ነው የተሰጠን 320 ዲግሪ። ስለዚህ ይህን ሪፈረንስ አንግሉን ለማወቅ መጀመሪያ ምኑን ማወቅ አለብኝ? ኳድራንቱን ማወቅ አለብኝ። ስለዚህ እዚህ ጋር እንነሳና እዚህ ጋር ሲሄድ 90፣ እዚህ ጋር ስመጣ 180፣ እዚህ ጋር ስመጣ 270። ስለዚህ እዚህ ጋር 30 50 ጨምራለሁ ማለት ነው። ወደ ውስጥ 50 ዲግሪ ጨምራለሁ። 50 ዲግሪ ሲጨምርበት ስንት ይመጣል? 320 ይመጣል ማለት ነው። እዚህ ጋር 270 ነው። ከዛ 50 ሲጨምርበት 320 ይመጣል ማለት ነው። ስለዚህ ከዚህ እስከዚህ ያለው የአንግል መጠን ስንት ነው ማለት ነው? ከዚህ እስከዚህ ያለው የአንግል መጠን 320 ዲግሪ ነው ማለት ነው። ምክንያቱም አንድ ፉል ሮቴሽን እንደምታውቁት 360 ነው። ስለዚህ አሁን ተርሚናል ሳይዱ ያረፈበትን ነው እናንተ ኳድራንቱ የምትመለከቱት። ስለዚህ ይሄ ኳድራንት 4 ወይም ደግሞ አራተኛው ሩቤ ላይ ነው የተቀመጠው ማለት ነው። ኳድራንት 4 ከሆነ ደግሞ ሪፈረንስ አንግል እንዴት አድርጌ እፈልጋለሁ ካላችሁ እንግዲህ ፎርሙላው ያው 360 ዲግሪ ሲቀነስ ቴታ ይሆናል ማለት ነው። ስለዚህ ይህ ፎርሙላ ያው እዚህ ጋር እንዳሳየኋችሁ ኳድራንት 4 በሚሆንበት ሰዓት ደግሞ ሪፈረንስ አንግላችን የምንፈልገው በዚህ ፎርሙላ ነው ማለት ነው። ሪፈረንስ አንግል ኩያ 360 ዲግሪ ሲቀነስ ቴታ አድርገን እንፈልጋለን ማለት ነው። እዚህ ጋር ኩሊዮናል 360 ዲግሪ ሲቀነስ ቴታችን ስንት ነው? በቴታ ቦታ እዚህ ጋር የተሰጠን እንተካለን 320 ዲግሪ ይመጣል። ስለዚህ ሁለቱን ስናቀናንስ ስንት ይመጣል ማለት ነው? 40 ዲግሪ ይመጣል። ሪፈረንስ አንግላችን እንግዲህ በዚህ መልኩ በቀላሉ መፈለግ እንችላለን ማለት ነው። ጉድ። እዚህ ጋር ኖቴሽን ምንድን ነው? The value of the trigonometric functions of a given angle theta and the values of the corresponding trigonometric functions of the reference angle are the same in absolute value ይለናል እዚህ ጋር። ይሄ ማለት ምን ማለት ነው? ይሄ እንግዲህ የሚያብራራላችሁ ምንድን ነው? The value of trigonometric functions of a given angle theta እንግዲህ እዚህ ጋር ጊቨን አንግል አለን ቴታ የሚባል አንድ አንግል ቢኖረን እና ደግሞ ቴታ ምን አለው? የራሱ የሆነ ሪፈረንስ አንግል አለው ማለት ነው። ሪፈረንስ አንግል አለው። ስለዚህ ምንድነው የሚላችሁ? The value of the trigonometric functions of a given angle theta and the values of the corresponding trigonometric functions of the reference angle theta are the same under absolute value ማለት ነው። በአብሶሉት ቫልዩ ደረጃ እኩል ነው የሚለን። ይሄ ማለት አሁን ምን ማለት ነው? ለምሳሌ እዚህ ጋር ያለውን ኤግዛምፕል እናየው። ለምሳሌ ኦኬ እኩል የሚሆኑበት በአብሶሉት ቫልዩ እኩል የሚሆኑበትን ሁኔታ ለማሳየት ማለት ነው። እዚህ ጋር ያለውን ኤግዛምፕል እናይ። ምንድነው የሚለን? ኤክስፕረስ ዘ ሳይን ኮዛይን ኤንድ ታንጀንት ኦፍ ሳይን ኮዝ እና ታን ስንት የማንን የ155 ማለት ነው 155 ዲግሪ ከሪፈረንስ አንግል ጋር እኩል መሆኑን አሳዩ ነው የሚለን። ኦኬ ኤክስፕረስ ኢን ተርምስ ኦፍ ኢትስ ሪፈረንስ አንግል ግለጹ ነው የተባለው። እንግዲህ የ155 አሁን ሪፈረንስ አንግሉን መፈለግ አለብን ማለት ነው። መጀመሪያ ቴታ ስንት ነው የተሰጠ? 155።
የዚህ የቴታ ሪፈረንስ አንግሉ ምን ይሆናል ነው። 155 እንግዲህ አሁን በቀላሉ ማወቅ ትችላላችሁ። 155 የትኛው ኳድራንት ላይ እንደሆነ እንግዲህ በቀላሉ ማወቅ ትችላላችሁ። ምክንያቱም በ90 እና 155 ማለት በ90 እና በ180 መካከል ነው። እዚህ ጋር ስትነሱ ይሄ 90 ነው። እዚህ ጋር ስትደርሱ እንግዲህ 180 ነው። ስለዚህ 155 የሚሆነው እዚህ አካባቢ ነው ማለት ነው። የተወሰነ ነው የምትሄዱት። እንደዚህ ሰከንድ ኳድራንት ነው ማለት ነው። 155 ዲግሪ ይሄ ነው ሰከንድ ኳድራንት ነው ማለት ነው። ወይም ሁለተኛ ሩቤ ላይ የሚገኝ አንግል ነው 155። ስለዚህ ሰከንድ ኳድራንት ከሆነ ደግሞ ሪፈረንስ አንግላችን እንዴት አድርገን ነው የምንፈልገው? ፎርሙላችን ምንድን ነው? 180 ዲግሪ ሲቀነስ ቴታ አድርገን እንፈልጋለን። ስለዚህ 180 ዲግሪ ሲቀነስ ቴታ ደግሞ ስንት ነው? እዚህ ጋር 155። ስለዚህ ስንቀናነሳቸው ሁለቱ ስንት እናገኛለን? 25። ስለዚህ የሪፈረንስ አንግላችን 25 ዲግሪ መጣለን ማለት ነው። ስለዚህ አሁን ምን ብዬ መናገር እችላለሁ? አብሶሉት ቫልዩ ላይ እኩል ናቸው ነው የሚለን። ሳይን ቴታ እኩል ይሆናል ከማን ጋር እኩል ነው ማለት ነው? ሳይን ቴታ ከሳይን ቴታ አር ጋር ከሪፈረንስ አንግሉ ጋር እኩል ነው የሚላችሁ። እኩል ነው ግን ይሄም እኩል ነው የሚሆነው በምንድን ነው? በአብሶሉት ቫልዩ ደረጃ ማለት ነው። በአብሶሉት ቫልዩ ደረጃ እኩል ነው። አብሶሉት ቫልዩ ኦፍ እንደዚህ እኩል ነው ማለት ነው። አብሶሉት ቫልዩ ማለት እንግዲህ ምን እንደሆነ አይተናል። በ9ኛ ክፍል ላይ በደንብ ተመልክተናል ማለት ነው። ሳይን ኮንሲደር አያደርግም ማግኔቲዩድ ብቻ ወይም ደግሞ ፖዚቲቭ ነገርን ብቻ ነው የሚይዘው ማለት ነው። ነገር ግን ይሄንን ለማወቅ በተጨማሪ አሁን ምን ማወቅ ይኖርባቸዋል ወይ ደግሞ ምን ማስታወስ ይኖርባቸዋል? ከዚህ በፊት አይተናል። ሳይን፣ ኮዛይን እና ታን በእያንዳንዱ ኳድራንት ላይ ያላቸውን ሳይን ባለፈው ነግሬያቸዋለሁ። ለምሳሌ እንደዚህ አድርጋችሁ ካስት ብላችሁ በቀላሉ ማስታወስ ትችላላችሁ። ወይም ደግሞ ከፈርስት ኳድራንት ከፎርዝ ኳድራንት ከጀመራችሁ እንደዚህ ካስት ብላችሁ በቀላሉ ማስታወስ ትችላላችሁ። ወይም ደግሞ ከፈርስት ኳድራንት ከጀመራችሁ ደግሞ ኦል ስቱደንትስ ቴክ ኮፊ በሚለው አስታውሱት ብያችኋለሁ። እዚህ ጋር ፈርስት ኳድራንት ከሆነ አንግሉ ሳይንም ኮዝም ታንም ሶስቱ ምንድን ናቸው? ፖዚቲቭ ናቸው ማለት ነው። ሰከንድ ኳድራንት አንግል ከሆነ ደግሞ ሳይን ብቻ ነው ፖዚቲቭ፣ ሌሎቹ ኔጌቲቭ ይሆናሉ ማለት ነው። ኦኬ። ሰርድ ኳድራንት ከሆነ ታን ብቻ ነው ፖዚቲቭ፣ ሳይን እና ኮዝ ኔጌቲቭ ይሆናሉ ማለት ነው። አንግሉ ደግሞ ፎርዝ ኳድራንት ከሆነ ኮዝ ብቻ ነው ፖዚቲቭ የሚሆነው፣ የቀሩት ሳይን እና ታን ኔጌቲቭ ይሆናሉ ብለናል። ስለዚህ እዚህ ጋር ቴታችን ምንድን ነው? ሰከንድ ኳድራንት እንደሆነ አረጋግጠናል። ሰከንድ ኳድራንት ላይ ደግሞ ምንድን ነው ብለናል? ሳይን ብቻ ነው ፖዚቲቭ፣ ሌሎቹ ኔጌቲቭ ናቸው። ስለዚህ ጋር ሳይን ቴታችን ማን ነው? እዚህ ጋር የተሰጠን 155 ነው። ሳይን 155 ከማን ጋር እኩል ነው? ከሪፈረንስ አንግሉ ጋር ማን ነው እሱ? ሳይን 25። ሪፈረንስ አንግላችን ደግሞ 25። ኮዝ 155 ታን 155 ሁሉም ከማን ጋር እኩል ነው ማለት ነው? ከ25 ጋር ከሪፈረንስ አንግሉ ጋር እኩል ነው። አንደር አብሶሉት ቫልዩ እኩል ነው። ነገር ግን እዚህ ጋር ሳይኑን ኮንሲደር ማድረግ አለባችሁ። ሰከንድ ኳድራንት ላይ ማነው ፖዚቲቭ? ሳይን ብቻ ነው ፖዚቲቭ፣ ሌሎቹ ኔጌቲቭ ናቸው ማለት ነው። ስለዚህ ሁለቱ ላይ ኔጌቲቭ ትጨምራላችሁ ማለት ነው። ኔጌቲቭ ትጨምራላችሁ። ኦኬ ሰው በዚህ እንግዲህ ይህንን ባላንስ ታደርጋላችሁ። እንግዲህ የሳይን የእያንዳንዱን ትሪጎኖሜትሪክ ፋንክሽን ቫሊዩ በእያንዳንዱ ኳድራንት ላይ ያለውን ሳይን እንግዲህ በዚህ መልኩ ደግሞ ማስታወስ ይኖርባቸዋል ማለት ነው። ነገር ግን በማግኒቱድ ደረጃ አሁን ይህን አብሶሉት ቫሊዩ ባደርገው እኩል ነው የሚመጡት። ኦኬ እኩል ነው የሚመጡት። ይህንን ነው የሚላችሁ። ለምሳሌ እዚህ ጋር ኤክሰርሳይዝ 4.10 ላይ የተወሰነ ነገር እስኪ ቴስት እንድታደርጉ ራሳችሁን። ፋይንድ ዘ ሪፈረንስ አንግል ቴታ አር ፋይንድ ሪፈረንስ አንግል ፈልጉ ነው የተባለው። ለምሳሌ ለማ ኤ ቴታ 109 ቢሆን 109 ዲግሪ ቢሆን ሪፈረንስ አንግሉን ፈልጉ ነው የተባለው። በዚህ ሰዓት አሁን ሪፈረንስ አንግል ስትፈልጉ ምንድነው አድርጉ ያልኳችሁ? አንግሉ የትኛው ኳድራንት ላይ እንደሚያርፍ ማወቅ ነው። ኦኬ ፈርስት ኳድራንት ከሆነ እኩል ነው። ለምሳሌ ቢን ደግሞ እዚህ ጋር ላምጣላችሁ። ለምሳሌ ፈርስት ኳድራንት ላደርግላችሁ። ቴታ ለምሳሌ 54 ዲግሪ ቢሆን አያችሁ። ስለዚህ ቴታ 54 ነው። 54 ምን አይነት አንግል ነው? ፈርስት ኳድራንት አንግል ነው ማለት ነው። ፈርስት ኳድራንት ከሆነ ወይም ደግሞ በ0 እና በ90 መካከል ከሆነ ተርሚናል ሳይዱ ማለት ነው።
ሪፈረንስ አንግላችን ከማን ጋር እኩል ነው ማለት ነው? ከአንግሉ ጋር እኩል ነው ማለት ነው። ስለዚህ ሪፈረንስ አንግሉም 54 ይመጣል። ሁለቱ እኩል ናቸው የሚሆኑት ፈርስት ኳድራንት ከሆነ። ሰከንድ ኳድራንት ከሆነ ደግሞ ሪፈረንስ አንግላችን ምን ይሆናል ማለት ነው? 180 ሲቀነስ ቴታ ታደርጉታላችሁ። ይሄ ነው ፎርሙላችሁ። ስለዚህ 180 ሲቀነስ 109 እናደርጋለን። ስንት ይመጣል ማለት ነው? 71 ይመጣል ማለት ነው። ለምሳሌ አልፎ አልፎ እንስራቸው። ለምሳሌ ቢን እናየው። ቢ ላይ ለምሳሌ ቴታም እንደሰጣችሁ 345 345 ከሆነ 345 አሁን የት እንዳለ ታውቃላችሁ። ስንተኛው ኳድራንት ላይ ነው የሚኖረው? ይሄ ፎርዝ ኳድራንት አንግል ነው። አራተኛው ኳድራንት ላይ ነው ያለው። በዛም ሰዓት ደግሞ ሪፈረንስ አንግላችን እንዴት ነው? ፎርዝ ኳድራንት ከሆነ የምንፈልገው 360 ዲግሪ ማይነስ ቴታ አድርገን ነው የምንፈልገው ማለት ነው። ስለዚህ ኛው 360 ዲግሪ ሲቀነስ ቴታችን ስንት ነው? 345 ዲግሪ 345 ዲግሪ ይመጣል። ከዛ ስትቀናንሱ ስንት ይመጣል ማለት ነው? 15 ዲግሪ ይመጣል። 15 ዲግሪ እንደዚህ አድርጋችሁ በቀላሉ መፈለግ ትችላላችሁ። ተጨማሪ እዚህ ጋር አንግላችሁ በፓይ ሲሰጣችሁ ግራ እንዳትጋቡ። ለምሳሌ ኢ ላይ ምንድነው የሚላችሁ? ቴታ የተሰጣችሁ 5 ፓይ ኦቨር 3 ነው። ለዚህ ምንፈልጉን የተባላችሁት ሪፈረንስ አንግል ፈልጉን የተባላችሁት። መጀመሪያ ይሄኛውን ወደ ዲግሪ ብትቀይሩት የበለጠ ግልጽ ይሆንላችኋል ማለት ነው። ስለዚህ ይሄን ወደ ዲግሪ ሲቀይረው ይሄ በራዲያን ፎርሙላ የተሰጣችሁ ወደ ዲግሪ ስትቀይሩት ምንድነው የምታደርጉት? በ180 ኦቨር ፓይ ታባዙታላችሁ ማለት ነው። በ180 ኦቨር ፓይ ታባዛላችሁ። ከዛ ይሄ ፓይ በዚህ ፓይ ይጣፋላችኋል። ይሄ በ3 አንድ ይመጣል። ይሄኛው በ3 ደግሞ ስንት ይመጣል? 60 ይመጣል። 5 ሲባዛ በ60 ደግሞ ስንት ይመጣል? 5 በ6 30 ይመጣል። 30 እና እዚህ ጋር አንድ ዜሮ አለች 300 ይመጣል። 300 ዲግሪ። ስለዚህ እዚህ ጋር ቴታችሁ 5 ፓይ ኦቨር 3 ማለት በሌላ አነጋገር ስንት ማለት ነው? 300 ዲግሪ እንደማለት ነው በዲግሪ ስንቀይረው። ይሄ በራድ ስለተሰጣችሁ ነው። ስለዚህ ራዱ ግራ የሚያገባችሁ ከሆነ እንደዚህ ወደ ዲግሪ ትቀይሩታላችሁ ማለት ነው። 300 ነው። 300 ደግሞ የትኛው ኳድራንት ላይ ነው የሚገኘው? ይሄ አራተኛ ኳድራንት ላይ ነው የሚገኘው። ስለዚህ ሪፈረንስ አንግላችሁ ምን ይሆናል ማለት ነው? 360 ዲግሪ ሲቀነስ ቴታ ይሆናል። 360 ዲግሪ ሲቀነስ ቴታችን ደግሞ ስንት ነው ማለት ነው? 300 ዲግሪ ነው። 360 ሲቀነስ 360 ዲግሪ ይመጣል። 60 ዲግሪ። ስለዚህ ሪፈረንስ አንግላችሁን 60 ዲግሪ አድርጋችሁ ማስቀመጥ ትችላላችሁ። ወይም ደግሞ ካገኛችሁ በኋላ መልሳችሁ በራድ እዚህ ጋር የተጠየቅነው በራድ ስለሆነ በራድ ማስቀመጥ ከፈለጋችሁ ምንድነው የምታደርጉት? 60 ዲግሪ በስንት ታባዙታላችሁ ማለት ነው? በፓይ ኦቨር 180 ታባዙታላችሁ። ይሄ 0 በዚህ ይጣፋል። ይሄ በ6 1 18 በ6 ደግሞ 3 ይመጣል። 60 ዲግሪ ማለት ደግሞ ስንት ይመጣል ማለት ነው? ፓይ ኦቨር 3 ይመጣል ማለት ነው። ስለዚህ ሪፈረንስ አንግላችሁን በራድ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ፣ ወይ ደግሞ በዲግሪ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ሶ አባውት ይሄኛው ቪዲዮ ላይ የሚቀጥለውን እንግዲህ ስለ ሰፕሊመንተሪ አንግል ደግሞ በሚቀጥለው ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች